ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ቤታችሁን ሊያሳምርላችሁ የሚችሉ የተለያዩ አይነት አረቢያ መጅሊሶችን በመርካቶ ገበያ ማርሴ ገበያ ማዕከል አንደኛ ፎቅ ላይ በሚገኘው ሳራ አረቢያ መጅሊስ ተገኝተናል። የምታያቸውን የተለያዩ አይነት አረቢያ መጅሊሶችን አይነታቸውንም ዋጋቸውንም ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችን ቆዩ። ሰላም እንዴት ነህ? ሰላም ነው አለ። እስኪ እንታወቅ፣ ማን ትባላለህ? እንዲሁም ደግሞ ድርጅታችንን ማስታወቅልን። የአብዱል ከሪም እባላለሁ። የምሰራው መጅሊስ ነው። ፍሬም መጅሊሶች፣ አልሙኒየም እና ቦንድድ ፈርሾች አሉን። ቤትስ ማን ይባላል? ሳራ አረቢያን መጅሊስ። መልካም። የት ነው የምትገኙት? ተመልካቾቻችን እናንተ የሚፈልጓችሁ የት መጥተው ሊያገኟችሁ ይችላል? ማርሳ አንደኛ ፎቅ 113 ቁጥር መርካቶ ማለት ነው። መልካም። እሺ፣ በብዛት እንግዲህ እናንተ የምትይዟቸው የተለያዩ አይነት አረቢያን መጅሊሶች ናቸውና አይነቱን እየነገርከኝ ነበረ። በምንድን ነው ልዩነታቸው የሚታወቀው? ቦንድዶቹ አይነት አላቸው። ከዝቅተኛ እስከ ትልቁ አለን። ፈለጋችሁት የምታገኙት እዚህ ሳራ አንደኛ ፎቅ ማርስ። መልካም። ከየት ነው የሚመጡት አብዛኞቹ አረቢያን መጅሊሶች? አረቢያን መጅሊሶች እዚህ ሀገር ውስጥ ነው የሚመርቱት እና ቦንድዶቹ ደረጃ አላቸው። ከ9500 እስከ 11500 ብር ድረስ አለ። ቦንድዶቹ ኦኬ። ፍሬሞቹ አይ ቲንክ ይመስለኛል ለየብቻ ነው የሚሸጡት ወይስ ደግሞ አንድ ላይ? እስከ ፍሬሞቹ ቦንድዶቹም አንድ ላይ ነው? ፍሬም እና ቦንድድ ይለያያል። ቦንድ ለብቻ ነው የሚሸጠው፣ ፍሬም መጅሊስ ሲሆን ደግሞ ለብቻ ነው የሚሸጠው። አሁን እነዚህ ሲሆን ከ25000 እስከ 32000 ብር ድረስ ነው የሚሸጠው። ፍሬሙ ነው ወይስ አጠቃላይ ባለ 40 ከፍታ ነው? ሙሉ አጠቃላይ። እሺ መልካም። እስቲ የተወሰኑትን ጠጋያለን አይነታቸውን፣ ጨርቅነታቸው፣ ዋጋቸውን ያለውን ነገር በደንብ ብናይ ደስ ይለኛልና በጣም ደግሞ ስገባ የሚያማረኝ ደግሞ ይሄኛው ነውና እስቲ ከዚህኛው እንጀምር። ይሄኛው ለየት ባለ ዲዛይን ነው የተሰራው። ዋጋው ደግሞ 13500 ብር ነው የሚሸጠው። 13000 ፍሬሙን እና ይሄ ሁሉንም ነገር ጨምሮ ነው አጠቃላይ ሜትሩ ማለት ነው በካሬ። መልካም። አሁን ለምሳሌ ይሄኛውን ወደውት ይሄ ቦንድድ ነው? ቦንድና እንጨት ነው። ቦንድና እንጨት ነው። ይሄን ወደውት ምናልባት ፍሬሙ ዲዛይን እንዲቀየርላቸው ቢፈልጉ በሌላ እዚህ ጋር እንግዲህ የተለያዩ አሉና በእነሱ ማድረግ ይቻላል? ከተመሳሰለ ጨርቅነቱ። ቦንድዱን ደግሞ ወደ አልሙኒየም መቀየር እንችላለን፣ ያን ወደ ፍሬም መቀየር እንችላለን። ጨርቅም ሲቀይሩ ደግሞ ሄደው ያሉበት ድረስ ሂደን መቀየር እንችላለን። ጨርቅም መቀየር ይችላል ማለት ነው። ይሄን ትንሽ ከፍ ያለ ነው ብዬ ይሄኛው ከፍታው 36 ነው። በፈለጉት ባለ 30 ይሰራል፣ በባለ 20 ይሰራል፣ መስራት ይቻላል። ስለዚህ ዋጋቸው ይለያያል እንደ ሳይዛቸው ወይስ እንደ ከፍታቸው ዋጋቸው ይለያያል። ለምሳሌ ይሄኛው ስንት ነው እና ዋጋው ምን ያክል? ይሄኛው 13500 ብር አልኩሽ። በስንት ከፍታ ነው? ባለ 36። ባለ 36 ከዚህም ከፍ የሚላል ወይስ ባለ 40 እንደዚህ አይነት ሆኖ በዚህኛው ይሰራል። ከዚህ ከፍ ይላል ማለት ነው። ይሄኛው አሁን ቦንድድ ሲሆኑ አንዳንድ ጊዜ እንደዚህ በጣም ያው ትንሽ ረጅም ጊዜ ሲጠቀሙበት ሊሆን ይችላል። የመርገብ አይነት ነገር አያሳይም? የቦንድድ ጥራት ነው እሱ የእንጨትና ግን አሁን ለምሳሌ ከስተመር ሲመጣ በምን ሊያውቀው ይችላል ያንን ጥራት ለመለየት? ያው መለያችን ጥራታችን ነው በሚለው ነው እንጂ አክቹሊ እንደዚህ ሲታይ ደግሞ በደንብ ጠንከር ያለ ከሆነም አሪፍ ነው መሰለኝ አይደል? እሺ ሌላም ደግሞ አይነት አማራጮች አሉ። እዚህ ጋርም ደግሞ ኖርማል የሆኑ አሉ። ባለ 20 ባለ 30 ይሄኛው አሁን ባለ 20 መጅሊስ ነው የሚባለው። ዋጋው ደግሞ 9500 ብር ነው የሚሸጠው። ሳይዙስ ምን ያክል ነው? ሜትር በሜትር። አይ ከታች ያለው ከፍታው 20 ነው። እነዚህ ደግሞ ባለ 30 ናቸው። 13500 ብር ሜትሩ። አሁን ይሄ ፍሬም የሌላቸው ናቸው? ባዶ ቦንድ። ይሄኛውንም ተመልካቾቻችን የሚመጡ በስፋት ከለር አማራጭም ማግኘት ይችላሉ። ምናልባት ደግሞ የነዚህን ጨርቅ ወደውት ቅድም እንዳልከኝ ፍሬም አይነት በእነዚህም ማድረግ ይችላሉ አይደል? መቀየር ይችላል። በሚፈልጉት ማድረግ ይችላል። ቦንድዶቹን ወደ ፍሬም መቀየር ይችላል፣ ወደ አልሙኒየም እና እነዚህ ዋጋቸው የትኞቹ? እነዚህ አንድ ነው ከዚህኛው ጋር ከቀዩ ጋር ዋጋቸው ይለያያል፣ ከፍታቸውም ይለያያል። እሺ ይሄኛውስ ምን ያክል ነው? ይሄኛው 13500 ብር አልኩሽ። 13500 ብር። እሺ እዛ ጋር ማለልና ሌላም አይነት እሱ ነው ደግሞ ንገረን። እሺ አሁን ይሄኛውስ ከነዛ በምን ላይ ይላል የተሰራበት ማቴሪያልስ?
ይሄኛው ራሱ ከዛኛው የከለር ልዩነት ነው እንጂ የጨርቅና የከለር ልዩነት ብቻ ነው እንጂ ማቴሪያሉ አንድ አይነት ነው። ቦንድዶቹ አንድ አይነት ናቸው። ጨርቅ ነው፣ ሳውዲ ጨርቅ ነው። ይሄ በሳውዲ ጨርቅ ነው የተሰራው። ያኛው ደግሞ በቻይና ጨርቅ ነው የተሰራው። የጨርቅና ዋጋቸው ደግሞ ይለያያል። በቻይና ጨርቅ ሲሰራና በሳውዲ ጨርቅ ሲሰራ አንድ አይደለም። እሺ አሁን ይሄ የሳውዲ ነው ብለኛል። ይሄኛው ዋጋው ምን ያክል ነው? የሳውዲ ዋጋኛው 10500 ብር። ኦኬ። ስለዚህ ጨርቃቸው ከውጪ ይመጣና እዚህ ነው ማለት ነው የሚሰሩት፣ የሚገጣጠሙት፣ የሚሰፉት። መልካም። ያኛው ቻይና ነው ብለኛልና ሞር በጥንካሬም በውበትም በምንድን ነው ልዩነት ያላቸው? በጥንካሬ ነው አንዱ ነውና ጨርቁ ሻካራና እንትን አለ እቺ ይለያያል። አሁን እነዚህ መውለቅ ይችላሉ ለመታጠብ ምናምን ወይስ እዛው ላይ ነው መጠዳቸው? ወልቀው ለምን መታጠብ ይችላሉ? መልካም። ይሄኛውንም በጨርቅ አማራጭ መቀየር ቢፈልጉ በደንብ አለ በፈለጉት ጨርቅ። መልካም። እዛ ጋር ደግሞ አይ ቲንክ መደገፊያዎች ናቸው፣ ስፖንጅ ድጋፎች አሉ በፈለጉት ከለር አሉ። እሺ አይነታቸውስ ምን ይባላል? አይነታቸው 3000 ብር አለ፣ ባለ 3800 ብር አለ። ሳይዙ ግን ምን ያክሉን? አሁን 3000 ብር የምትለኝ ምን ያክሉን ሳይዝ ያለው ነው? 1 ሜትር ነው። ዋጋ የምትነግረኝ የ1 ሜትር ዋጋ ነው። የ1 ሜትር ዋጋ ነው የምነግርሽ። እሺ ስለዚህ አይነታቸውን ንገረኝ። አሁን ለምሳሌ እዚህ ጋር የጨርቅ አለ፣ ከላይ ያለው ደግሞ ትንሽ ለየት ይላል መሰለኝ ከጨርቁና። ጨርቆቹ ይለያያሉ እና ቲክነሳቸው ውፍረታቸው ይለያያል። ይሄኛው 18 ቲክነስ ይባላል ዋጋው ደግሞ ይሄ 4500 ብር ነው። 1 ሜትር ማለት ነው። 1 ሜትር። ይሄኛው ባለ 16 ነው 3700 ብር። ጨርቁ ደግሞ ለየት ይላል አይደል? ለየት ይላል። የውጪ ነው ይሄ ጨርቁ ከውጭ ነው የሚመጣው፣ የሚሰራው ደግሞ እዚህ ነው የሚሰፋው። ጨርቆቹ ከውጭ ነው የሚገቡት። እሺ እነዛ ሳምፕሎች አማራጮች አሉ፣ ድጋፎች እዛ ጋር በሌላ አይነት ጨርቅና እዛ ጋር አሁን ያሉት ዋጋቸውም ይቀንሳል እና የስፖንጆቹ አይነት ይለያያል። ለምሳሌ ምን ነው የሚለየው? ስፖንጆቹ ይሄውን በጨርቅም በስፖንጅነቱም ለየት ይላልና በምንድነው የሚለየው ከሌሎቹ? ስፖንጆቹ አሁን እነዛ ሲሆን እንደነገርኩሽ ነው፣ እንደ መኝታ አንጥፈሽ መጠቀም ትችያለሽ። እነዛ የሚወርዱ ነገሮች አይደሉም። ኤችዲ የሚባል ስፖንጅ ነው። ይሄኛው ደግሞ ኤምዲ ነው። ትንሽ የመውረድ እንትን አለው። ስለዚህ በዋጋም ቀነስ ዋጋም ይቀንሳል። ያው ዋጋ ውድ የሚሆንባቸው ሰዎች በደንብ ሊኖሩ ስለሚችሉ በቅናሽም እነዚህ በደንብ በስፋት ይገኛሉ። በአቅማቸው በፈለጉት ጨርቅ ይሰራል። ይሄኛው ስፖንጅ ይሰራል። መልካም። እዚህ ጋር ደግሞ የዚህ አይነት መደገፊያዎች ናቸው መሰለኝ የሚታየኝ ከላይ። የዚህኛው ሆኖ ማለት ነው። እነዛ ድጋፍ ብቻ ናቸው፣ መከዳ አላቸው እንደዚህ አይነት እንደራሱ እና መቀመጫ የሌላቸው ናቸው። እነዚህ ላይ ብቻ ናቸው የሚሰሩት። ገብቶኛል። ይሄ የሌላቸው ግን ድጋፍና ይሄ የእጅ መደገፊያ የእጅ መደገፊያ ብቻ መከዳ ነው የሚባለው። መከዳ ነው የሚባለው። እሺ እነዚህ ዋጋቸው ለየት ይላሉ ብዬ አስባለሁ። እና ዋጋቸው ምን ያክል ነው? እነዚህ 6700 ብር አለ እና 4500 አለ፣ ባለ 7500 ብር አለ። ልዩነታቸው ምንድነው? እንጨቶቹ አውስትራሊያ እና ሻሻመኔ የሚባል አለ። የትኛው ነው አውስትራሊያ? የትኛው ነው አውስትራሊያ? አሁን የተባለው በዚህ ነው። ይሄኛው ፊት ለፊታችን ያለው ማለት ነው። ስለዚህ የአውስትራሊያ ሲሆኑ በደንብ ጠንካራ ናቸው። እንጨታቸው ነው ልዩነት ያመጡት። እንጨቶቹ አይነት ነው። ያኛው ሻሻመኔ ነው። ዋጋው ደግሞ ትንሽ እንትን ይላል። እዚሁ ሀገር ያለ ማለት ነው። እዚሁ ሀገር አለ ነው። ኦኬ የሀገር ውስጥና የውጪ ማለት ነው አይደለ? እሺ ዋጋው ስንት ነው የዛኛው? ዋጋው 7000 ብር አዛኛው። በጣም ያምራል ደግሞ በጣም ነው የሚያምር። ይሄ ራሱ ባይኖረው እንግዲህ ይሄ ሳይኖረው መጠቀም ይችላሉ ማለት ነው። አቅም ሲኖራቸው ይሄንን ገዝቶ አቅም ሲኖራቸው ወደዚህ መቀየር ይችላል። ይሄኛውን እኮ አድርገው ከስር ላይክ ፍራሽን ቢኖረው በጣም ያሳምረዋል። ይሄኛው ውበት ይሰጣል በጣም። መልካም። እሺ እዚህ ጋር ያየነው ደግሞ አለ ቅድም ያየነው እና እዛ ጋር የተለየች ነገር አለቻት አንድ ላይ አይ ቲንክ ይሄም ደግሞ ከሱ ጋር ያለ ማች ነውና ሲሸጥ አንድ ላይ ነው የሚሸጠው ወይስ ደግሞ ከስተመር በሚፈልገው ነው ማዘዝ የሚችለው? ማዘዝ ይችላል። ይሄን የተዘጋጀውንም ከቤታቸው እኩል ሰው ይዞ መሄድ ይችላሉ በመጡበት አጋጣሚ። አሁን ብዙ ጊዜ ምንድነው አረቢያ መጅሊስ ወይ ከመንጣፍ ጋር ወይ ከማጋረጃ ጋር ቢመሳሰል የበለጠ ውበት አለው ብለው ስለሚያስቡ እነሱ ይሄን ከመረጡ በሚፈልጉት ጨርቅ አማራጭ መሰራት ይችላል። እንዲሁም ደግሞ ይሄኛው ስቴብልስ ይሄኛው ከዚህኛው ጋር አንድ ላይ ነው። የሱ ስቴብል ነው። የዚህኛው ለብቻ ዋጋ አለው ወይስ አንድ ላይ በፓኬጅ ነው የሚሸጠው? ፓኬጅ ነው ሙሉ። እነዚህ ደግሞ ኮፊ ቴብሎች ናቸው። የዚህኛው ናቸው አንድ ላይ። ስለዚህ ማዘዝ ይችላሉ አንድ ላይ ማለት ነው። ምናልባት ምን ያክል ሊሆን ይችላል ዋጋው? እሺ ዋጋኛው እንትን አለው ከፍታው እንደ ከፍታው ነው የሚለያየው ዋጋው ይለያያል። ለምሳሌ ይሄኛው 40 ከፍታ ነው። ዋጋው ደግሞ 32500 ብር ነው። በጣም በጥራት ስለተሰራ ማለት ነው። ስንት? 32500 ብር በካሬ። እነዚህ ቴብሎቹንም ጨምሮ ነው ዋጋ የነገርከኝ? ሙሉ እዛ ጋር መዝጊያም አለው አንድ ላይ በጣም የሚያምረው። በጣም ነው የሚያምረው። እንግዲህ ቤት ውስጥ እንደውም ሞር ካሉት ይሄኛውና ይሄኛው በጣም ድምቅ የሚያደርግ ነው ብዬ አስባለሁና ዘመናዊም ስለሆነ ዘመናዊ ናቸው። ዲዛይናቸውም አሪፍ ይባል ነው።
ከለር በፈለጉት ማዘዝ ይችላሉ። መልካም። አሁን ለምሳሌ ዋጋው ቢወደድባቸው ሜቢ አሁን ኮፊ ቴብልም ስላለው እዛ ጋር እቃ ማስቀመጫ ናት እቺ ነገር። ከዚህኛው ጋር እንደ መጅሊስ ነው 2 ሜትር ሆኖ ነው የሚሸጠው። ይሄኛው ራሱ አንግል ነው የቤቱ አንግል። ኦኬ የፈለጉት ነገር ማስቀመጥ ይችላሉ። ከላይ አበባም ሊሆን ይችላል። መጽሐፎቹን ምናምን መጠቀም አስቀምጦ መጠቀም ይችላሉ። አሁን ለጌት ከዚህ ጋር ተያያዘ ነው የጠየቅኩና ምናልባት እነሱ ነገሮች ዋጋውን ከፍ ካረጉት ሜቢ ይሄን ብቻ መውሰድ አይችሉም። አሁን ይሄን ብቻ ማሰራት አይችሉም። ምን ያክል ነው ዋጋው? ይሄኛው ብቻ ቢያሰራት ይፈልጉ ዋጋው አንድ ሆኖ ማለት ነው። ይሄኛው እንደ 2 ሜትር ነው የሚቆጠረው ኤሉ ማለት ነው። ይሄንን ብቻ ማዘዝ ይችላሉ። ያን አንግሉን ካልፈለጉት ኤል ነው የቤቱ። ስለዚህ የመጅሊሱ ውበት ነው ያኛው። እሱ ውበቱ ነው። አዎ ሜቢ ዋጋውን ከጨመረባቸው ብዬ ነው። ለብቻ መውሰድ እንደሚችሉ ለተመልካቾቻችን ግልጽ ለማድረግ ያክል ነው። ይቻላል፣ መውሰድ ይችላሉ። በሚፈልጉት ቴብል ኮፊ ቴብሎቹንም ይሄን ቴብሉንም በሚፈልጉት ዲዛይን ማሰራት ይችላሉ። ይቻላል። መልካም። ሌላ እንግዲህ እዚህ ጋር ካየናቸው በተጨማሪ ምን ነገሮች ይኖራሉ እናንተ ጋር? እኛ ጋር ሲመጡ ያው እንትኖቹ መጅሊስ እንደ የቡንድ ድጋፎች አሉ እና ቤቢ ትራሶች መከዳዎችን ለብቻ መስራት እንችላለን። ማክዳ ማለት እነዚህን ለብቻ መስራት ይችላሉ፣ ለብቻ መውሰድ ይችላሉ ማለት ነው። ቴብሎቹን በፈለጉት እንትን ዲዛይንና መውሰድ ይችላሉ። እነዚህ ትራሶቹ አንድ ላይ ነው ወይስ ለብቻም ይሰራሉ? ትራሶቹ ለብቻ መስራት ማለት እነዚህ ክቡና አራት ማዕዘኑ ለብቻ መውሰድ ይችላሉ፣ በሚፈልጉት ቤታቸው ጋር በሚመሳሰል ጨርቅ ማለት ነው። መልካም። እዛ ጋር ብር ላይ የናቸውስ መደገፊያዎች ናቸው። የዚህ ዘሮ ነው የዲዛይን እንትን ናቸው። ዲዛይን ብቻ ነው የሚለያያቸው። ኦኬ። በዋጋ ላይ የሚያመጡት ለውጥ አለ? ዋጋቸው ከዚህኛው ተመሳሳይ ነው። የከለር እና የዲዛይን ልዩነት ብቻ ነው። ኦኬ። እንጨቱስ ማቴሪያሉስ የትኞቹ? አውስትራሊያ ናቸው። እዚህ ጋር እንዳየ ነው የውጭ ናቸው ማለት ነው። ዋጋቸው ምን ያክል ነው? እሺ እነዛ አንድ ነው ከነዚህ ጋር ወይስ ይለያል? ከነዚህ ጋር አንድ ነው። አንድ ነው ዋጋቸው። የዲዛይን እና የከለር ልዩነት ብቻ ነው። ስለዚህ በሚፈልጉት ዲዛይን በሚፈልጉት ከለር አማራጭ ቤታቸውን ሊያሳምሩላቸው ሊያደምቅላቸው የሚችሉን የተለያዩ አይነት አረቢያን መጅሊሶች ድጋፎችን ብዙ ነገሮችን ተመልክተናል እና ተመልካቾቻችን እናንተ ጋር መጥተው መግዛት ማየት ቢፈልጉ አድራሻችሁን ግልጽ አድርገህ ንገርልኝ። እንዲሁም ደግሞ ስልክ ቁጥሮችም ካሉ አስቀምጥልኝና እናጠቃልል። ያው አድራሻችን መርካቶ ማርስ 1ኛ ፎቅ 113 ቁጥር። እኛ የሚያገኙበት ምንጭ ስልክ ደግሞ 09 19 40 22 12 ተጨማሪ ስልክ ደግሞ 09 23 33 20 00። መልካም። እኛ ማግኘት ይችላሉ። መልካም። እኛም ከታች ስልክ ቁጥሮችን ስለምናስቀምጥ ምንም አይነት ጥያቄ ቢፈልጉ መተው መግዛት ቢፈልጉ እንግዲህ እንዲያገኛችሁ እናደርጋለን። ዴሊቨሪ በደንብ አላችሁ? ቤታቸው ነው ቢያዟቸው አዞ እዛው ነው አዞ ወኛ መላክ እንችላለን ያሉበት ድረስ። ስለዚህ ቤታቸውን ቁጭ ብለው እንግዲህ ከታች በምናስቀምጥላቸው ቁጥር ደውለው ማዘዝ ይችላሉ ማለት ነው። በጣም አድርጌ አመሰግናለሁ ለሰጠህን መረጃ። አመሰግናለሁ።